ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲወላችሁ እሞኝላችሁ አለ ቤተሰቦች ስትጎንዶ ለዋዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣን። እንግዲህ ቻይናና ራሺያ እያጨሱት ያሉትን ቆበርቸ ነው። እንግዲህ ትራምፕ ላይ የሰፈረው ጋኔንና ሰይጣን በቀጠናው በመካከለኛው ምስራቅ ከፍተኛ ደም መፋሰስ ለመፍጠር እየሞከረ ስለሆነ ቻይኖችና ራሺያኖች ደግሞ ቆበርቸ ነገር ጨስ እያደረጉ ነው። ይሄን በጦር ልምምድ ሰበብ ነው የሚያጨሰት። እንደምታውቁት ሰሞኑን ከፍተኛ ልምምድ እያደረጉ ነው። ቻይና ራሺያና ኢራን በጋራ በመሆን ከፍተኛ የጦር ልምምድ እያደረጉ ነው። ይሄ የጦር ልምምድ እንዴት ነው በአንድ ወር 3 ዙር የሚደረገው? እንዴት ነው ተደርጎ ሲያቃል ወይ? ከዚህ በፊት ተደርጎ ሲያቃል ወይ? ከተደርጎ ከሆነ ምን ለመሸፈን ነው የተደረገው? ስለዚህ እንደኔ ግምገማና እይታ ቻይናና ራሺያኖቹ መሳሪያዎቻቸውን ከኢራን ሆርሙዝ ሰርጥ ዙሪያና ከህንድ ውቅያኖስ ለማራቅና ለማሻሽ አልፈለጉም። ምክንያቱም አሜሪካና እስራኤል እና ሌሎች አጎብዳጆቹን በማንኛውም ቅጽበት ይሄ የኔ ግምገማ ነው፣ በማንኛውም ቅጽበት ኢራንን ለመደብደብ እንደተዘጋጁ ስለሚያውቁ ድብደባው ደግሞ እጅግ በጣም ዘግናኝ ስለሆነ ምናልባት ከዚህ በፊት በ12ቱ ቀን ጦርነት እስራኤል ብቻዋን 200 የጦር ጀትን የተጠቀመችው ኢራን ላይ 200 ልብ ብላችሁ ያዘው 200 እስራኤል ብቻ። እንግዲህ አሜሪካ ስትጨምር ቢያንስ 400 ጀቶች አንድን አገር 400 ጀት ደበደበ ማለት ሶቅጣጭ ነው። እዛ ላይ ሚሳኤሎች ይኖራሉ። ከአብርሃም ሊንከንና ከሌሎች ዲስትሮየሮች ላይ የሚወነጨፉ ሚሳኤሎች ይኖራሉ፣ ሄሊኮፕተሮች ይኖራሉ፣ ድሮኖች ይኖራሉ። ይሄ ማለት ምን ማለት ነው? አሜሪካኖቹ በተቻለ አቅም በ2 እና በ3 ቀን ኢራንን ድምጥማጥ አጥፍቶ በቁጥጥር ስር ለማዋል ለሚሞክር። ይሄ ደግሞ ገና ከቻይና መሳሪያ ተጓጉዞ ገና ከራሺያ መሳሪያ ተጓጉዞ ማስቆም የሚቻል ነገር አይደለም። በተጠንቀቅ መቆም ስለነበረበት የኢራንም ሆነ የቻይናም ሆነ የራሺያ መሳሪያዎች ኢራን ላይ ከትመዋል እና መሄድ አልፈለጉም። ላለመሄድ ደግሞ የሚያስቀምጡት ሰበብ ምንድን ነው? ወታደራዊ ልምምድ፣ የጦር ልምምድ አለብን ነው። ይሄ ከቨሬጅ ነው እንጂ እውነተኛ ልምምድ ኖሮ አይደለም። ሊያደርጉ ይችላሉ። ነገር ግን ከቀጠናው ላለመሸሽ የሚደረግ ከቀጠናው ላይ እዛው ቦታ ለመቆየት ጦርነቱን እየጠበቁ ነው ያሉት። ሲጀመር ወርቃማ እድል እኮ ነው ለራሺያና ለቻይና ወርቃማ እድል ነው። ቻይና በታይዋን ጉዳይ ላይ በራሷ ሜዳና በደጋፊዋ ፊት ከምታደርገው ጦርነት ይልቅ ከሜዳ ውጭ አዳዲስ መሳሪያ መሞከሪያ ነው የምታደርገው ቻይና። ይሄን ለማየት ያብቃች። በፓኪስታንና በህንድ መካከል በተደረገው ጦርነት ቻይና ጄኬንሲ የተባለው ነው መሳሪያ መሞከሪያ ነው ያደረገችው። በእርግጥም ዓለም እጁን በአፉ የጫነበት ነው። ቻይና እስካሁን ለጦርነት ያልዋሉ እጅግ በጣም የተረቀቁ መሳሪያዎች አሏት። ስለዚህ ይሄ የኢራን ጦርነት ላይ ቻይኖቹ 100% እነግራቸዋለሁ መሞከሪያና መለማመጃ ያደርጋሉ የአሜሪካንን ጦርነት። አልተፈተሸማ ማዕት መሳሪያ ቻይኖቹ ሰርተው ቁጭ አድርገዋል። የጨረር መሳሪያዎች ሁሉ ተሰርተው ቁጭ ብሏል። እንኳን ሌላ ነገር ቀርቶ ሳተላይት ስታርሊንክን ከሳተላይት ከህዋ ላይ አወርዳለሁ የሚያወርድ መሳሪያ ሁሉ ተሰርቷል። ስለዚህ ይሄ ወታደራዊ ልምምድ እጅግ በጣም አደገኛ ጉዳይ ያለው እንደሆነ እርግጠኛ ነኝ። ምናልባት ይሄ ጉዳይ ወደ 3ኛ ዓለም ጦርነት የመሄዱ እድል እንደኔ እይታ 65% ሰፊ ነው። 65% ዋና የሚባሉ ቻይና፣ ራሺያ፣ ሰሜን ኮሪያ ተባብረው ኢራንን የሚያግዙ ከሆነ ምናልባት ኢራን ላይ የሚደርሰው ዱላ ከባድ ከሆነ አንድም ኢራኖቹ ያዘጋጁትን ኒኩሌር መሳሪያ፣ አንድም ከሰሜን ኮሪያ ወይም ከፓኪስታን ወይንም ከራሺያ ወይንም ደግሞ ከቻይና ሊያገኙት በሚችሉ የኒኩሌር መሳሪያ ጥቃት ሊያደርሱ ይችላል። ስለዚህ ሳውዲ አረቢያን ተውሱ። ሳውዲ አረቢያ መጫወቻ አሻንጉሊት ነች፣ ትደበድባለች። ራሱ ቻይኖቹ ምናልባት ራሺያኖቹ ከፍተኛ የነዳጅ አቅሙ ስላላቸው ሳውዲ አረቢያን የነዳጅ ዲፖዎች እንዲመቱ ልትፈልግ ትችላለች። ከዛ በኋላ ከፍተኛ የነዳጅ እጥረት በዓለም ደረጃ ይኮሰታል። የነዳጅ ዋጋ በእጥፍ ይጨምራል። ከዚህ ቁጥር 1 ተጠቃሚ ራሺያ ነች። በአንድ
ቢሊየንስ ኦፍ ዶላርስ ታገኛለች። ስለዚህ በኢራን እጅ ሳዑዲ በእጅ አዙር፣ ዱላው የራሽያ ነው፣ እጁ የኢራን ነው። የምትመታው ሳዑዲ ነች፣ የምትመታው አረብ ኤሚሬት ነው፣ የምትመታው ቀጠናው መካከለኛው ምስራቅ ወደ ሲኦልነት ይሰራል። እና ቻይኖቹ በጣም የሚጎርመው ይሄ አብርሃም ሊንከን ለዘመናት ከትሞ የኖረው ቻይና ባህር ላይ ነው። ታይዋንን እጠብቃለሁ ብሎ ነው ይሄን ሁሉ የጦር መሳሪያ ይዞ የሚጠብቀው ታይዋንን እጠብቃለሁ ብሎ ነው። ስለዚህ ምናልባት እነዚህ ቻይኖቹ መሳሪያቸውን በሙሉ አጓጉዘው አብርሃምን ሊንከን ተከትለው ኢራን እንደመጡ ነው የምረዳው። በእርግጥም ቻይኖቹ ለአብርሃም ሊንከን ብቻ ተብሎ ተንቀሳቃሽ ስለሆነ አብርሃም ሊንከን እንደምታውቁት በሰዓት 50 ኪሎ ሜትር ድረስ የመሄድ አቅም አለው። 60 ኪሎ ሜትር ተንቀሳቃሽ እቃና ተንቀሳቃሽ ነገሮችና ቋሚ ነገር ለምሳሌ የጦር ቤዝ ስትመታና እየበረረ ያለ ጀት ስትመታ የምትጠቀመው ሚሳኤል ይለያል። እየሄደ ያለ እየከነፈ ያለ የጦር ጀልባና የጦር መርከብ ስትመታና ጦር ቤዝ ላይ ያለ የተከማቸው ነው ራዳር ወይም ደግሞ የጦር መሳሪያን ስትመታ ልዩነት አለ። ቻይኖች ስፔሲፊካሊ ለአብርሃም ሊንከን የሚሆን መሳሪያ አስተካክለው አበጅተው አስቀምጠዋል። ልክ ዩክሬኖቹ ላይ አሜሪካኖቹና ጀርመኖቹ ፈረንሳዮቹ እንደተዋጉት በኢራን በኩል ቻይኖቹ በረጅም እጃቸው ይዋጋሉ የሚል ግምት አለ። ይሄ ግምቴ ደግሞ በእርግጠኝነት 100% ይሆናል። በጦር ልምምድ ሰበብ ቻይኖቹ መሳሪያዎቻቸውን በሙሉ ዲስትሮየሮቻቸውን በሙሉ ኢራን ጋር ነው አስቀምጠው ያሉት። ወደ ቻይና እንዳይመልሱ በማንኛውም ቅጽበት አሜሪካ ድብደባ ልትጀምር ትችላለች። በማንኛውም ቅጽበት ጦርነቱና ድብደባው ከተጀመረና ኢራን ከወደመች በኋላ ገና ቻይና ከዛ መሳሪያ አጓጉዛ ኢራን እስክትደርስ ራሽያኖቹ አጓጉዘው ኢራን እስኪደርሱ ድረስ ምንም ማድረግ የማይቻልበት ሁኔታ ይኖራል። ቢመጡም መንገድ ላይ የሚመቱበት እድል ይኖራል። ስለዚህ ቻይናና ራሽያ መሳሪያዎቻቸውን አስጠግተው ድንገት ወደ ኢራን ጦርነቱ ቢጀመር እንኳን እኛም ተመተናል የሚል ሰበብ እኛ በጦርነት ልምምድ ውስጥ በመጣንበት እዚህ ጦርነት ውስጥ መሳተፍ በማንፈልግበት ሁኔታ መሳሪያዎቻችን ተመተዋል በሚል ጦርነት ውስጥ ቀጥታ ለመግባት እንዲያመቻቸው ነው ቦታው ላይ የተቀመጡ እንጂ በየ3 ቀኑ በየሳምንቱ በየአንድ ወር የጦር ልምምድ የሚባል ነገር የለም እንደሆነ እይታ። ነገር ግን ከቦታው ላይ ፈቀቅ ካሉ እንደምታውቁት የእስራኤል ሚሳኤሎች የእስራኤል ጀቶች 100% ጥንቅቅ ብለው ቁጭ ብለዋል። የአሜሪካ ጦር ቤዞች በሙሉ 100% ጥንቅቅ ብለው ቁጭ ብለዋል። ችግሩ ምንድነው? ይሄ ጦርነት ከተቀሰቀሰ ሰቅጣጭ ወይም ደግሞ እጅግ በጣም ዘግናኝ የሚባል ዋጋ ዓለምን ስለሚያስከፍል ራሱ አሜሪካኖችም ስለሚከፍሉ 1 ሚሊዮን ጊዜ ለማሰብ ሞክሯል። ነገሩ ግን አይሳካም። ለምን? ግትርነት የተሞላበት እንቅስቃሴ ስለሆነ ነው። አሜሪካኖቹ በኩል ግትርነት እኔ ጦርነት ይነሳል ስል ከማርተኝነት ተነስቼ ሳይሆን የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል። የሚያጠግብ እንጀራ ከምጣዱ ያስታውቃል። ስለዚህ የአሜሪካኖቹ እንቅስቃሴ ጦርነት እንደሚወልድ ጦርነትን ዋጋ እንደሚያስከፍል ይሄን ደግሞ እኛም ራሱ እንደምንከፍል እቤት ተኮፍሰን እቤት ተቆምጠን ይሄን ወሬ የምንፈተፍት አፍሪካውያን በተለይ ደግሞ የምስራቅ አፍሪካ ህዝቦች ዋጋ እንደምንከፍል 100% እርግጠኛ ነኝ ነው የምነግራቸው። እና እንዲህ ያለው እንቅስቃሴም ሆነ ድርጊት በጣም አስነዋሪነት የተሞላው የሚመጣውን ጦስ ጥንቡሳስ መረዳት ካለመቻል ቁንጽል ነው። በነገራችን ላይ አሁን የአሜሪካ ጄኔራሎች እዚህ ጦርነት ውስጥ የሚገቡት በቁንጽል እውቀት ነው። 100% እርግጠኛ ነኝ በቁንጽል እውቀት ነው። አፍጋኒስታን ላይ በቁንጽል እውቀት እንደገቡት፣ ቪየትናም ላይ በቁንጽል እውቀት እንደገቡት፣ ዩክሬን ላይ በቁንጽል እውቀት እኮ ነው የገቡት። ከሽፋል እኮ መሳሪያቸው ምንም አቅም እኮ የለም። የትም እንደማይደርሰው ታይቷል። ስለዚህ አሁንም በኢራን ጉዳይ ላይ ይሄ ነገር ዋጋ ሳያስከፍላቸው የሚወጡ አይመስለኝም። እንደኔ እይታ ለዚህም ይመስላል በጣም ብዙ መለማመጥ፣ አታካራ፣ ብሽሽቅ ንግግር የበዛበት ነው። በጣም ብዙ ዋጋ የሚያስከፍል የጋዛ ጉዳይ እንደምታውቁት ከጠበቁት በላይ ዋጋ አስከፍሏል። ከጠበቁት በላይ
ዓለም በሙሉ ስራቸውን እንዲነቃ ነው ያደረገው። ተንኮላቸው የሚሰራ አሻጥር ዓለም በሙሉ አውቋል። ስለዚህ አሁን ወደኋላ መመለስ የማይችሉበት ደረጃ ደርሰዋል። ይሄን ሐሳብ ሲሞቻችን ላይ አርግ ሼር አድርጎ ወዳቻለሁ ፒስ